የሰው ልጅ ክቡር ሰው መሆን ክቡር ሰው ሞቷል ሰው ሊያድን ሰውን ሲያከብር በደግነት በፍቅር በክብር ተጠርቶ በክብር ይሄዳል ሰው ሊኖር ሰው ሞቱ የተሰጠኝ ሕይወት ዛሬ በነፃነት ሰው ተከፍሎበታል ከደምና ከአጥንት ስንት ወገን ወደቀ በነፃነት ምድር ትናገር አድዋ ትናገር ትመስክር ትናገር አድዋ ትናገር አገሬ እንዴት እንደቆምኩኝ ከፊታችሁ ዛሬ በኩራት በክብር በደስታ በፍቅር በድል እኖራለሁ ያው በቀን 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 ደሞ መከራውን ያን ሁሉ ሰቀቀን አድዋ ዛሬ ናት አድዋ ትላንት መቼ ተነሱና የወዳደቁት ምስጋና ለነሱ ለአድዋ ጀግኖች ለዛሬ ነፃነት ላበቁኝ ወገኖች የጥቁር ደም አምባ አድዋ አፍሪካ እምዬ ኢትዮጵያ ታሪክሽን አውሪ ተናገሪ አንቀጽ 17ን የዘነጋችሁት ማሳይ አንቀጽ 17 አናከብርም እያሉ ህዝቦቻችሁ ጭንጭን ታስረዳ አንቀጽ 17 ምን እንደሚል ላንብብላችሁ። አንቀጽ 17 እንዲህ ማንኛውም የውጭ ጉዳይ ኢትዮጵያ ልታስፈጽም ከፈለገች ጉዳዩ በጣሊያን መንግስት በኩል ነው ማስፈጸም የምትችለው። ካልሆነ ግን
ምንም አይነት ነገር ከጣሊያን መንግስት እውቅና ውጭ ከሆነ ኢትዮጵያ ምንም አይነት ነገር እንደማታገኝ አንቀጽ 17 ይገልጻል። ምን አባባችን እያለ ነው ይህ ነገር የሚፈጸመው? ቆይ እናንተ ማን ስለሆናችሁ የኢትዮጵያ ጉዳይ በእናንተ ነው? ባለቤትን ካልናባረር ላይ ነቀንቁ አሉ። ስማ ማለት አንቶኒ ነው አንቶኒ ያሉ ነገሩ ስማችሁም እንደ ነገራችሁ አይገባም። አስረግጠህ ንገረኝ። ይህ ነገር በፍጹም እኛ እያለን እንደማይፈታ እንግዲያውስ በአራቱም አቅጣጫ ጦርነት እናውጣለን። እናውጣለን። ከፈለግ ከዛሬ ሳምንት አለ። እኔ ሴት ነኝ። ጦርነት አልወድም። በሀገሬ በህዝቤ ከመጡብኝ ግን ጦርነትን በቃ የአንተ ሴትነትና የኔ ወንድነት፣ የአንተ ወንድነትና የኔ ሴትነት እንደፈለግ ከተፈራገጥክበት ከምኒልክ እልፍኝ ሳይሆን እዛው ጦር ሜዳ ላይ ይመለከታል። ሂድ መንገዱን ጨርቅ ያድርግልህ። እግሩን ለጠጠር ደረቱን ለጦር ሰጥቶ ለሀገሩ ክብር ደሙን አፍስሶ ለአፈሩ ክብር አፈር ለብሶ እሱ ወድቆ ሀገሩን የማያቆም አንድ ሰው የሌለ ያዝ። ሂድ መንገዱን ጨርቅ ያድርግልህ። ምን ይላል ይሄ? የኢትዮጵያን ሰው ባታውቁ ለሀገሩ መሞት ለሀበሻ ጌጡ። ሂድ መንገዱን ጨርቅ ያድርግልህ። እንደዛ ነው ነገሩ። ተዘጋጅተን እንጠብቅሃለን። ምን ይላል ተሳፍ ማነው አንተ? ንጉሱን ጥሩ ንጉሥ ሆይ የማንም ሰላቶ ነጫጭባ መጥቶ ፎክሮብኝ። ምን አለ ታይቱ? ምን የማይለዋለ ምን የማያደርገዋል? የኢትዮጵያ ሉዓላዊነት ኢትዮጵያ በጣሊያን ሞግዚትነት መተዳደር አለባት ነው የሚለው። ወዶ የስባ ነው ይሄ ነጭ ነጫጭባ ሰላቶ የሱን የተሳሳተ አንቀጽ ካልተቀበላችሁ ብሎ ደንብቶ ሄደ። እንደዛ ነው የሚለው። አያውቅማ ክንዳችን እንደሚያለች ፍርዱን ነው የሀገሬውን ሀብት ማለት የህዝቤን መራባይቼ ዝም ብለው የፈራሩት መሰለው። የሀገሬ የኢትዮጵያ ሉዓላዊነት አልቀበልም ማለት እኔ ምኒልክ የሀገሬ ሉዓላዊነት አሳልፌ ከምሰጥ ሞቴን እመርጣለሁ። አሁን ሞቴን እመርጣለሁ። ኮንዴት ቢልቀኝ ነው፣ ኮንዴት ቢለፈኝ ነው። ልኩን አሳይቼ ወደ መጣበት ካልመለስኩት እኔ ምኒልክ አይደለሁ። ሹማምንቶች፣ መኳንንቶች፣ ደጃዝማቾች፣ ግራዝማቾች ምክራችሁን እፈልጋለሁ። እንዲህ ሀገር ስትደፈርና ዝም ብለን አናይ። አዎ ዝም ብለን አናይ። ተናገሩ፣ በሉ ተናገሩ። ንጉሥ ሆይ፣ ንግሥት ሆይ፣ ሺህ ዓመት ንገሱ። እንደው እሷን የሚያህል መሪ እያሉ እንዴት የሀገራችን ሉዓላዊነትን ይደፍራሉ? ባህርን አቋርጠው ድንበር ጥሰው እንደው በነጭ ነጫጭባ ባላንጣ የተሸነፍን እንደሆን ነፍሴ በአፍንጫዬ ትውጣ። እማኑኝ ጃንሆይ ለሀገሬ
ሲባል እገላለሁ፣ እሞታለሁ። ይሄን ነጭ ነጫጭባ ከሀገራችን መንቀል ወደ መጣበት እንመልስ። ጀግንነታችንን እንወቅ። እኛን መናቅ የሚያመጣው ጦስ ምን እንደሆነ ይረዱት። ሺህ ዓመት ይንገሱ ጃንሆይ። ሺህ ዓመት ይንገሱ። እንዴት ኢትዮጵያ በጣሊያን ሞግዚትነት ትመራ ይባላል? አሁን የለየ የሚነገር ተልቀናላ፣ ተዋደናላ። ሞት ይሻለን፣ ሞት እንመርጣለን። የማንም ነጭ ነጫጭባ ባንዳ ሰላቶ ሀገር ንቆ የሀበሻን ሕዝብ ንቆ እዚህ ሲመጣማ ቁመናነ እንኳን ወንዱ እንኳን መሳፍንቱ ቀርቶ እኛ ሴቶቹ ወገባችንን ታጥቀን አንጀታችንን አጥብቀን አራት ልጃችንን ያላጥቢትተን ለሀገራችንም ዘምተን የተራበውን እያበላን የተጠማውን እያጠጣን የቆሰለውን እያከምን እኛም ለሀገራችን እንሞታለን፣ እንወርቃለን። የማንም ነጭ ነጫጭባማ ሀገራችንን እንዲህ አይነፋት። የሚኒልክን እልፍኝማ እንዲረግጦ ዝም ብለን ቁመናል፣ እንገጥማል። ያን ነጭ ነጫጭባ ባንዳ ሰላቶ ወደ መጣበት አሳርፈን እንመልሳለን። እውነት ነው። እኔም እንደ ሀገሬ ክብሬ ሲነካ የእግር እሳት ሆኖኛል። ነገር ግን ንጉሥ ሆይ ልብ ብለን ልናየው ይገባል። ይሄ የሀገር ጉዳይ ጥብቅ ነው። አሁን ያለንበት ሁኔታ ለጦርነት የሚፈቅድልን አይደለም። የከብቱ በሽታ ገበሬዎቻችንን የሚያክል እንደጎዳው አይተናል። በዛ ላይ ምርቱም ደህና ሆኖ አልተሰበሰበም። ምን ይዘን እንዘምታለን ንጉሥ ሆይ? ገበሬው እንኳ ድካሙን አላረፈም። እንዴት ብለን እንዘምታለን ንጉሥ ሆይ? እንደው ቃስ እያደረግን ነገሩን እያለዘብን ብንይዘውና ከቀን ብንደርስ ብዬ አስባለሁ። ጌታ እስኪክሰን ድረስ ጊዜውን የያዘውና ሁሉንም ካሟላን በኋላ ምን መሞት እንደሆነ የሀገራችን ነው፣ ጀግንነትም የልባችን ነው። ንጉሥ ሆይ ይህን እንዲያስቡበት እላለሁ። እኔ የምለው የምን ረሃብ ነው ጥማት ነው እያሉ ወደኋላ ማፈፉ እኔ እንደሚመስለኝ ይህ ጦርነት መካሄድ አለበት ባይ። ምክንያቱም ይህ ነጭ ነጫጭባ ሰላቶማ አገራችን መርጦ እንበረጣል። እኛ ምን ሆነን ነው እናሱ ቢሮ ተፈራጠቁን እንጂ ከቦታው ነበር ተናጎ ሲሄድ ረሃቡን ቢሆን ገበሬው የሚሄድበት ቦታ ስንቅ እንዳዘጋጅልን መናገር ነው። ትጥቅ ቢሆን ደግሞ ያለንን ነገር አንስተን ክንዳችን በቂ ነው። ስለዚህ ንጉሥ ሆይ ይህ ጦርነት ወደ ኋላ ማፈግፈግ የለብንም በይ። ሺህ ዓመት ንገሱ። እኔ ዳግማዊ አፄ ምኒልክ ንጉሠ ነገሥት ዘኢትዮጵያ በፍጹም የሀገሬን ክብር አሳልፌ አልሰጥም። ግን ትጥቅ የለኝም ስንቅ የለኝም ብዬ እጄን አጣጥፌ አልቀመጥም። ባለኝ ጦር፣ ጎራዴ፣ ጋሻ እፋለመዋለሁ። አዎ እፋለመዋለሁ። እግዚአብሔርም ይከተለኛል። ድል እንደው ለተገባ ነው። በምዬ በእናቴ በሀገሬ በኢትዮጵያ የመጣን ጥላት ምንም ቢሆን አልምርም። ጣይቱ ትሙት ጣይቱ ትሙት አልታገስም። ፈረሰኛ ጊዮርጊስን ሳልቀጠው አልመለስም። ማርያምን ብያለሁ። ንሳ ገፋይ ነጋሪት መጥተህ አዋጅ አስነግርልኝ። ገንዘብ ያለው በገንዘቡ፣ ጉልበት ያለው በጉልበቱ ይርዳል። ሌላው ደግሞ ለሚስቱ፣ ለሀገሩ፣ ለሃይማኖቱ ሲል በጦርነት ያስበኝ። ወስልቶ የቀረ ግን ማርያምን ምርያም ብለው ለዚህ አማላጭ አልሻም ብሎ ንገርልኝ። ይህ ነጋሪት መጥተህ አዋጅ አስነግርልኝ።
ለልጅህ ለሚስትህ ለሃይማኖት ስትል በጸሎት እርዳኝ። ወስልተህ የቀረህ ግን ኋላ ትጣላኛለህ። አልምርም ማርያምን ለዚህ አማላጅ የለኝም። ዘመቻዬ በጥቅምት ነውና የሸዋ ሰው ከጥቅምት እኮሌታ ወረይሉ ከተህ ላግኝ። ይህን መልእክት የሚያስተላልፉት ወአንበሳ ዘመነ ገደ ይሁዳ ዳግማዊ ምኒልክ ስዩ
የሰው ልጅ ክቡር ሰው መሆን ክቡር ሰው ሞቷል ሰው ሊያድን ሰውን ሲያከብር በደግነት በፍቅር በክብር ተጠርቶ በክብር ይሄዳል ሰው ሊኖር ሰው ሞቱ የተሰጠኝ ሕይወት ዛሬ በነፃነት ሰው ተከፍሎበታል ከደምና ከአጥንት ስንት ወገን ወደቀ በነፃነት ምድር ትናገር አድዋ ትናገር ትመስክር ትናገር አድዋ ትናገር አገሬ እንዴት እንደቆምኩኝ ከፊታችሁ ዛሬ በኩራት በክብር በደስታ በፍቅር በድል እኖራለሁ ያው በቀን 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 ደሞ መከራውን ያን ሁሉ ሰቀቀን አድዋ ዛሬ ናት አድዋ ትላንት መቼ ተነሱና የወዳደቁት ምስጋና ለነሱ ለአድዋ ጀግኖች ለዛሬ ነፃነት ላበቁኝ ወገኖች